የባንካችን አካውንት ተሰጣቸው። አካፍሉን። አሁንማ መዝረፍ አለብን። ብቻችሁን ለምን ትዘርፋላችሁ? ይሄማ ነውር ነው። ይሄ ጥሩ አይደለም። ቆሎም ተሽጦ ኤርፖርቱ ላይም ይገባል አሉ እንደ ጉድ። የሆኑ ሰዎች ደግሞ ዛሬ ዜና አድርገው ሰርተውታል። ጠሮብናል። ሲዘረፍ ማብረን መዝረፍ አለብን። እኔ በጣም የገረመኝ ምን እንደሆነ ታውቃላችሁ? ገና ሳይዘረፍ የንግስቲቷ እንደዚህ እንዲህ በቃ ንግስት እኮ ነው ያለችው። በቃ ንግስት በቃ ተማምናለች። የሆነ $1 ሚሊዮን ይገባል። በሆነ በኩል አርጎ ይገባል። እሷ ንግስት ናት፣ እሱ ንጉስ ናቸው። ይሄ ሚሊዮን የቲክቶክ ፎሎ ብቻ አይደለም። የሆነ ፕላን ያደረጉት ነገር አለ። አሁን እሷ ተማመናት። ጌም ተጫወተች አልተጫወተች፣ ያቺ ድሮ እየተንጦለጦለች የምትመጣው ምናምን አለ። በነገራችን ላይ ዛሬ ከሆነ ሰው ጋር እያወራን እንደዚህ አይነት ሰዎች የሚጠቀሟቸው እነዚች ያለችዋን ሴት ነው። እኔ ድሮ ምን ይሉኛል አንዳንድ ሰዎች፣ አንቺ እኮ ለእንደዚህ አይነት ነገር አትሆኑ፣ ማን ያምንሻል ምናምን ይሉኝ ነበረ። እነሱ የሚፈልጉት ማን እንደሆነ ታውቃላችሁ? እንደዚች ያለችውን ደንቆሩን በምንም አሰማምረው ነገ ግን ያው 10% ይደርሳታል። እነሱ 90% ሲያደርጉ ማለት ነው። ለእሷ ግን ብዙ በነገራቸው በጣም ብዙ ከአንድ ሚሊዮን $1 ብዙ ነው። በዚህ መልኩ እንደዚህ አይነት የእንትን ስራ በጣም ጥሩ ነው። ያዋጣል። በነገራችን ላይ እንደዚህ አይነት የፈንድ ስራዎች ጥሮች ናቸው። እናውቃለን ብዙ ሰዎች በጣም ደስ ብሎናል እና ይመቻችሁ። ያው ቆሎ የሚበሉ ሰዎች ደፋሮች ናቸው ለመዝረፍ። እኛ ግን ኖርማል ቆሎ ስለማንበላ እንደዚህ ነገር አድርጎ ሲባል እንዴት ወዴት። አሁን ቆሎ ስለማንበላ የኛ የቲክቶክ ወንድማችን ተሙ ቃጫማ ቆሎ ቢበላ ኖሮ እሱ አሁን ምን ይሉኛል ደግሞ አበሻ ይገለኛል እንደነዚህ ይሰደባለሁ ምናምን ብለው፣ ግን ቆሎ አይበላም ልጁ። ሚስቱ ኪያ ጥሩ እንጀራ ነው ታበላው ከጥሩ ቆጮ ጋራ ገባችሁ? ከጥሩ እንትን ጋራ ስለሚበላ ማንንም አይፈራም። አባ ምናምን ከአባ ምናምን ትጠየቃለህ። ስለዚህ ተጠይቃል ትመልሳለህ። ተሙ ምን ላይ ደረሰ አድርሱልኝ። ምን ላይ ተሙ ተመልሼ እመጣለሁ መልሱን ይዤ ብሏል። ምን ላይ ደረሰ? አፈጠጣቸው እና በዲኤምቪ የሚገኙ ሰዎች ለጊዜው እግራቸውን ሰብስበዋል አሉ። እኔ ደግሞ ምን አልኳችሁ? እናንተ ሄዳችሁም አልሄዳችሁም ስም ነው። የዲኤንቪ ሰዎች ሄዳችሁም አልሄዳችሁም ስም ነው። የሚሄዱ ሌላ ሰዎች አሉ። ፕላን የተደረጉ ሎንግ ታይም በቃ የሆነ ፕላን ተደርጎ ነገር ይሁን በቃ ዓለም እንዲህ ናት። አንከራከር፣ በቃ እንፍጠጥ። ይልቁንስ ወደኋላ የቀረን ሰዎች ካለ እንፍጠጥ። አይመስላችሁ? ትኩረት ማድረግ ያለብን ግን በእነማን ነው የምንለምነው? እሱ ጋር ነው የምንጣለው። እኔ አሁን ከኔ ጋር ጸብ የሚኖረው ማለት ነው። ስትፈልግ እኔ በሀገር ለምን፣ ስትፈልግ በደነቆረ ፖለቲካም ለምን፣ በደነቆረ ሰው ለምን። በህፃን ግን ለምናችሁ ይሆን ነገር ያደረጋችሁለት ይደብራል በጣም። እና ያው መልሱ ከእግዚአብሔር ነው የሚሆነው ለማለት ነው የፈለግኩት እንጂ ስትፈልግ እኔ ሽጥና እንከፈላት ከፈለገች ነገር ጋብዬ ለምን በዚህ ልክ ምኑ የኔ ቆንጆ ምኑ እስቲ ንገሪኝ። ምኑ በዚህ ልክ እስ ኖርማል እኮ ነው። ዛሬ እኮ የማይዘርፍ የለም። ስሚ አንዱ እዚህ ሀገር ምን እንዳደረገ ታውቂያለሽ? የታወቀ የእግር ኳስ አሰልጣኝ ነው። ከ10 ዓመት በፊት ማለት ነው። ዘሴም በልብ ህሙማኖች ጀርመን ውስጥ ማለት ነው ህሙማኖች የተሰበሰበ $1 ቢሊዮን ወስዶ ስዊዝ አስቀምጦ ለ18 ዓመት አስቀምጦ ያ ገንዘብ ተነቅቶበት ከየት እንደመጣ ሲመረመር
በእነዚህ በህፃናቶች የተለመነ የጀርመን ህዝብ ለአንድ ቀን ጸጥ ነው ያለ። ጸጥ በቃ የእሱ ከታወቀ በኋላ ጀርመን ውስጥ ድሮ እርዳታ በየስራችን ቦታ ላይ እንትናል የእርዳታ ቦክስ አለ። ያ እንደ ጀርመን ልንገራቸው በእርዳታ ፐርፌክት ጎበዝ የሆነ ሰው የለም። በጣም ነው የሚረዱት። መልስ ተቀብለው ለእኛ ቲፕ አይሰጡም። ቦክስ ውስጥ ነው የሚያስቀምጡት ለእርዳታ ማለት ነው። ያ ሰው ያንን ካደረገ ታውቁት እንደሆነ የሙሽንግላድባ የሙሽንግላድባ አይደለም የሙኒክ አሰልጣኝ ነው። ወደ ስንት ሚሊዮን ዶላር ወደ ቢሊዮን የሚጠጋ ዶላር ሲይዙ አስቀምጠው ነው የተገኙ። በቀጥ ቆረጡ። ከዛ በኋላ ይሄ ዝም ብለው ባገኙት ቦክስ ብር ኢቭን ልብስ ተጥሎ ነበር። ልብስ የማይሰጡት የለም። አሁን ልብስ ራሱ የሚሸጠን በዚህ ሰው የተነሳ ፕሊስ መውሰድ ካማራችሁ በእንደዚህ አይነት ህፃናቶች እኔ በህፃናቶች አታርጉት። በህፃን አታርጉት። ከፈለጋችሁ በሌላ በልቶ በጠገበ ምናምን ከፈለጋችሁ በሱ በህፃን ግን ለምናችሁ ግን ጸብ የሚሆነው የዛኔ ነው። ባይዘዌ ግን እኔ እርዳታም አይመስለኝም። መኒ ላውንደሪ ነው የሚመስለኝ። ኢትስ ቱ ፋስት ሲመች መኒ ላውንደሪ ግን ቆሎህን አቁ። ይህን ቆሎህን እየበላ ልክ ከፕሌን ላይ ስትወርድ ለ16 ሰዓት ቆሎህን ስላልበላ አካውንቴ ሊዘጋ ነው፣ አካውንቴ ሊዘጋ ነው፣ ዋርኒንግ ሆነብኛል፣ ድረሱልኝ ነው። ብዙም አትሄድም። ይህንን የበሰበሰ ሱሳችሁን ካላቆማችሁ የዚህ መንግስት ራት ነው የምትሆኑ። በፈለገበት አሁን ላይ ነካችሁ ይችላል። ደስ የሚለኝ የአፍሪካ ዲክታተር መንግስቶች ደስ የሚል የሚለው ታውቃላችሁ። የፈለግከውን ብታረግ አይነኩህም። ግን በስልጣናቸው የመጣህ ጊዜ በእነሱ ቢዝነስ የመጣህ ጊዜ የዛኔ ይላል በዴኒቭ ላይ ሄደ በሰራሃው ነገር ላይ ምናምን ብለው ስልክ ላይ ያለ ነገር አገኘን ብለው ያው ጠርቅመው ስለሚያስገቡ እኛ ምን ቸገረን? እኛ ብቻ ነፃ ማገኛቸው መጥቼ እጠይቃቸዋለሁ። ስንቅ ይዤ ምን ብኔ ነው የምልህ ቲክቶኬን ከፍትና እንደዚህ እላለሁ። ምን ብዬ ነበር? ስመክርህ ነበር። አንተንም ንግስቲቷን እላታለሁ። ምን ብዬሽ ነበር? ስመክርሽ ነው። መጨረሻቸው ነው የሚሆን። በተለይ አንተ አንቀልቅለዋል። ጥሩ በነገራችን ላይ አባት ኢንጂነር ነው አይደለም? አንዳንዴ እኮ ግን ሰው ተማረ ማለት እኮ ክፋትን አወቀ ማለትም አይደለም። እንደዚህ አይነት ነገር ላይ ግን ልጆቻችሁን እንትን ብትሉ ጥሩ ማለት በኋላ መስዋዕት ያስከፍላል። እንደዚህ አይነት ነገር በጣም መስዋዕት ያስከፍላል። መስዋዕት ያስከፍላል። እና ጢማጢም ደግሞ እንደዚህ ያደርጋል። ውል ያደርጋል፣ ያወላውላል። ልትወርቅ ስትል ከዛ ላይ ያልተባለውን ተባለ ትላለ። ሴሰኛ ትሆናለ። ሱስህ ሲጠፋ ብር ትላለ። ከዛ ላይ ደግሞ በቃ ከኔ የበለጠ አራዳ የለም። ትልቁን አካውንት መጠቀም አልፈለግም። በቃ ትንሹ አካውንት ሚሊዮን ይግባለ። ሁለተኛ ነገር የሆነ ነገር በአካውንት መሰብሰብ ማውሳት ደግሞ በጣም ከባድ ስለሆነ ገማሽን እንዳይዙሽ። እርግጠኛ ነኝ ብዙም ቀረጻ የሚኖር አይመስለኝም። እንዲሁ ሳስበው እስቲ እናንተ ስታስቡት ቀረጻ የሚኖር ይመስላችኋል? እርዳታው በሚሰበሰብበት ላይ ወይ ደግሞ እንደ ልማዳቸው በስልክ ነው የሚያደርጉት። የኃላፊነት የተወሰነ በአሜሪካን ሀገር የሚገኝ እንደዚህ አይነት ካምፓኒ እንደዚህ አይነት ካምፓኒ $5,000 ሰጥቷል። ልክ 1,500,000 ጠቃመን የሆነ መዲና ብር
አዶናይ አሁን እንግዲህ ጃኒ ጠበቅ አድርገሽ ስንት ብር ይዘህ መጥተሃል ማለት ነው። ጂጂ ለምን አትተያቸውም? እነሱ ተውኝ እንዴ? እነሱ እኮ አልተውንም። እነሱ እኮ እኛ እኮ ትተናቸው እኮ እነሱ እኮ ዲፖርት እስከ ማድረግ ድረስ ደርሰዋል አሉ። እናንተ ሰለሞንም ዲፖርት ሆኗል አይደል? ስለዚህ እነሱ አይተውም። ችግሩ እኮ እነሱ ደግሞ አይተውሽ። አንቺ በቃ ይኑሩ ምናምን ስታያቸው እነሱ አይተውም። በጣም ትልቁ ችግሩ አይተውም። ሁሉም እንደነሱ ሌባ ይመስላቸዋል። አይተውም እነሱ። ችግርማ አለ። ፕሊስ ሊቭ ሚ አሉን። ኧረ እባክህ አንተን ትተኸኛል እንዴ? አፍን እየከፈትክ በማንም አዱሽ በሚባል ሰውዬ እያሰደባችሁ ግን ልተዋችሁ? እንዴት ነው የምተዋችሁ? ያላሰብንበት ቦታ እያዋላችሁ አልተዋችሁ። ሁለቱም ጠፉልሽ አካውንታቸውን ዘግተው። እነማ ናቸው አካውንታቸውን ዘግተው የጠፉት? ባልና ሚስት። እሷ ደግሞ የምን እርዳታ እያሰባሰበች ነው? ቀጣይ የሚባረረው ሰው ማን ነው? I don't need gift. ስለሱ እያወራ I don't need gift. እኔ እኮ ዘግቼው እኮ ነው። ጌመሮች እኮ ሲመጡ እኮ ቆይ ብዬ ዘግቻቸው እኮ ነው። ግን ዘግቻቸው ነው። ቴንክ ዩ ቆንጆ። ከእናንተ እኮ ጊፍት አይገኝም። ከእናንተ ምን ቁልቋል መብያ ሌለች ለእኔ ጊፍት ሰጭኛት። ይህ ዘሬ ለዛ ጊፍት የሚሰጠው አማራ ነው። በንሽ ነው ወይ አማራ ነው ወይ ኦሮሞ ነው ወይ ደቡብ ነው የሚሰጠው። የምናባሽ ጊፍት ትያለሽ። ቆርቆ እንዳሮጊት ጅልዛ ምን ይዘርታል ጅናዛ ለራሽ አንቺ ዓለም ላይ ለመዝረፍ እየተሯሯጥሽ ለኔ ጊፍት የምትሰጪኝ ጊፍት እግዚአብሔር ምስክሬ ነው። ከሰጠማ ያው አማራ እኮ ነው የሚሰጠው። አማራ ነው ወይ የተዳቀለ የአማራና የኦሮሞ ነው ወይ የጉራጌና የኦሮሞ ነው ወይ የደቡብና የኦሮሞ ነው? ማነው ጊፍት የሚሰጠው ከእናንተ? አሩ ሲሪየስ አንድ ጊፍተር እንኳን እኮ የለም እኮ ከእናንተ። ሄደች ወደዛ አንቺ ውዝብልሽ ተቀላቅልሽ ወሬ አዳምጪ። ኦኬ በመጨረሻ የምናስተላልፈው ነገር ቢኖር ምንድነው? የተወደዳችሁ ውድ ቲክቶከሮች ጢማጢሙ ትላንትና ከኢትዮጵያ ወደ አሜሪካን በመሄዱ ጢማጢሙ ሀገር ለቆ በመሄዱ ከ8 ወር በፊት ሀገራችን ገብቶ የለቀቀውን የጢማጢም ባክቴሪያና ቫይረስ እንዲለቃችሁ ከፈለጋችሁ ከነገ ጀምሮ ውድ ቲክቶከሮች ጸበል ሂዱ። ሙስሊሞችም ሀዲስ አስቀሩ። ክርስቲያኖችም ኦርቶዶክሶች ወደ ጸበል ሂዱ። ጴንጤዎችም ፕሮቴስታንቶችም ካላችሁ ደግሞ ይጸለይባችሁ። ጢማጢሙ አሜሪካን ገብተዋል። ተመልሶ ሲመጣ ሳድሶት ስለሚመጣ ጢማጢሙ የቪስተር ልጅ የመጨረሻ አብዳችሁ እንዳናያችሁ ጢማጢማችሁን ሄዳችሁን በአስቸኳይ ጸበል ተጠመቁ። ይህን የመጨረሻ መልክቴ። ቪዲዮ መልቀጥታችኋል፣ ብር መስራት ከራሳችሁ ጋር እኮ አይደላችሁ፣ ፈዛችሁ አልኮ የሚያወራው ናሆም ራሱ እንዲህ ነው የሚለው። እንጫወት ቤታ ትጫወት በእንዲህ እኮ ነው የሚሉት። መድኃኒዓለም እንደዚህ እኮ ነው የሚሉት። ጋይስ ግን አልገባችሁም? እውነት ግን ይሄ እንደ ቀልድ ግን ታዩታላችሁ። የሉም እኮ የቲክቶክ እኮ ድምቀቱ በሙሉ እኮ ነው እኮ የጠፋው። የሉም እኮ ጭራሽ ማንን ታደንቃላችሁ ብለ ቲክቶከሮች ሲጠየቁ እንደነ ጆሲ ያሉት ማይ ብራደር ብሎ ጭራሽ መጨረሻ ነው የሆነው። ከመስራት ወደ ማውራት ወደ ማድነቅ ሄደናል። አንድ ያልተነካው ጆን ዳንኤል ነው። እሱንም ጥይት እየተኮሱበት ይዋል እንዲህ እያለ አንዴ በልብስ ይሰድቡታል፣ አንዴ በራቆት ይሰድቡታል፣ አንዴ በሽክሸካ ደግሞ የትላንትና ኤአይ ደግሞ በጣም ይገርማል። አይ ደንቆሮች፣ ብዙ ደንቆሮች አለመማራችሁ በጣም የሚገርም ነው። በጣም የሚገርም ነው። አልወድቅ ያለ ሰውዬ እሱ እንደሆነ አይወድቅም። ቢወድቅ ኖሮ እስር ቤት ይወድቅ ነበር። ነፍሶቼ ጃኒ ስራ ጃኒ
እኛንን አሁን ላንቺ ደግሞ የቤት ስራ የምንሰጥሽ አሁን አለች እሷ የለችም አለች ቲክቶክ ላይ የለችም አይደለ የለችም አይደለ ንግስቲቷ ምን ሆነው ነው አዞሮባቸዋለች በነገራችን ዝም ብለሽ እስቲ ዝም ብላችሁ የሉም እኮ በግድ እኮ ነው የሚመጡት በግድ የሆነ ተገፍተው ይሄ እንደ ድሮ ሞቅታው ምን በአናት እኮ ነው የተደፋው ምን እሱ ብቻ ህዝብ እኮ የፊልም ኢንዱስትሪውን በሙሉ እኮ ትቶታል ኢትዮጵያ ውስጥ አሁን ስንት አደጋ አለ ደቡብ ላይ ብዙ ሰዎች በተፈጥሮ አደጋ እየሞቱ ማን ነው ስለሱ የሚያወራው ማንም ይሄ ጤንነት ነው ትላላችሁ ጢማጢሙን ለቆባቸው የኢትዮጵያም ህዝብ ላይ ቲክቶኩም ላይ ሶሻል ሚዲያው ላይ እሱ ላይ ጢማጢሙ እንግዲህ እንድትነቁ እያልን ነው አሜሪካን አትሄጂም ለምን ለማልሄድ